ተመልካቾቻችን ወደ ሰዓቱ ስፖርት ዜናዎችን አልፋለን። ከዜናዎቹ ጋር ነዋይ ማለት ሲንቄ ባንክ ስፖርት ዝግባ ስፖንሰራችንን ከልብ እናመሰግናለን። ቀደም የምናደርገው የኢትዮጵያ ፕሪሚየር ሊግን ይሆናል። በኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት መቻል እና መቀለ ሰባ እንደርታን ሲያሸንፉ ሀዲያ ሆሳዕናና አዳማ ከተማ ነጥብ ጥለዋል። አመሻሽ 12 ሰዓት ላይ በተደረገ ጨዋታ መቻል መቀለ ሰባ እንደርታን 1-0 በማሸነፍ ከ9 ሳምንታት በኋላ ወደ ድል ተመልሷል። የመቻልን ብቸኛ የማሸነፊያ ግብ ሽመልስ በቀለ ነው በሁለተኛ ጨዋታ አጋማሽ ማስቆጠር የቻለው። ውጤቱን ተከትሎ መቻል 32 ነጥብ ላይ ደርሶ ደረጃውን ወደ 8ኛ አሻሽሏል። ትናንት በተደረገ ሌላ ጨዋታ የአራተኛ ሳምንት ጨዋታ ሀዲያ ሆሳዕና ከድሬዳዋ ከተማ አንዳቻ ሲለያዩ አዳማ ከተማ ከወላይታ ዲቻ በተመሳሳይ ያለ ግብ ጨዋታቸውን አጠናቀዋል። የፕሪሚየር ሊጉ የአራተኛ ሳምንት የመጨረሻ ሁለት ጨዋታዎች ዛሬ ሲደረጉ ቀን 9 ሰዓት ላይ ኢትዮ ኤሌክትሪክ ከሐዋሳ ከተማ እንዲሁም አመሻሽ 12 ሰዓት ላይ ሹል ስሬ ከሲዳማ ቡና የሚጫወት ይሆናል። በኢትዮጵያ ሴቶች ፕሪሚየር ሊግ 20ኛ ሳምንት የሁለተኛ ቀን መርሃ ግብር ዛሬ ረፋድ ላይ በተደረገ ጨዋታ ልደታ ክፍለ ከተማ ሀምበሪቾን 2-1 አሸነፈ። የልደታ ክፍለ ከተማን የማሸነፊያ ግቦች የታገሱ ተገኘ ወርቅና ሳሮን ሰመራ አስቆጥረዋል። የሀምበሪቾን ከሽንፈት ያልታደገች ግብ መሰረት ምክሬ ናት ከመረብ ማሳረፍ የቻለችው። ውጤቱን ተከትሎ ልደታ ክፍለ ከተማ በኢትዮ ኤሌክትሪክ በግብኪያ ተበልጦ አራተኛ ደረጃ ላይ ተቀምጧል። የ20ኛ ሳምንት ጨዋታዎች ከሰዓትም ቀጥሎ ሲደረጉ ባህር ዳር ከተማ ከሐዋሳ ከተማ በ8 ሰዓት እንዲሁም አርባ ምንጭ ከተማ ከቦሌ ክፍለ ከተማ በ10 ሰዓት ላይ የሚጫወት ይሆናል። በኢትዮጵያ ከፍተኛ ሊግ የ20ኛ ሳምንት ትናንት በተደረገ ጨዋታዎች ሸገር ከተማና ደደቢት ተጋጣሚዎቻቸውን አሸንፈዋል። በምድቡ የሚገኙት ሁለቱ ክለቦች ደብረ ብርሃንና ሸገር ከተማን ያገናኘው የ20ኛ ሳምንት የመጨረሻ ጨዋታ በሸገር ከተማ 3-2 አሸናፊነት ተጠናቋል። ዘካሪያስ በየነ፣ አሚር አብዶና ጀቤሳ ሜሳ ለሸገር ከተማ የአሸናፊነት ግቦቹን ማስቆጠር የቻሉ ተጫዋቾች ናቸው። አብዱልአዚዝ ኡመርና በረከት አድማሱ የደብረ ብርሃን የማስተዛዘኛ ግቦች አስቆጥሯል። በተመሳሳይ ምድብ ሀ ሁለተኛ ደረጃ ላይ የሚገኘው ደደቢት አምቦ ከተማን ገጥሞ በተካኝ አስፋው ብቸኛ ግብ 1-0 አሸንፏል። የኢትዮጵያ ከፍተኛ ሊግ አንደኛ ሳምንት ጨዋታዎች ከሁለት ቀናት ረፍት በኋላ ከነገ በስቲያ ወደ ውድድር ይመለሳሉ። በኢትዮጵያ ቮሊቦል ስፖርት ትልቅ አሻራው ማስቀመጥ የቻለ የወላይታ ሶዶ ዩኒቨርሲቲ ሴቶች ቡድን ከፈረሰ ከ2 ዓመታት በኋላ ወደ ውድድር ተመለሰ። ቡድኑ ጠንካራና ተፎካካሪ ሆኖ ለመዝለቅ ታዳጊዎች ላይ ትኩረት አድርጎ እየሰራ እንደሚገኝም ተገልጿል። ነጻነት ጫን ያለው ተጨማሪ ዘገባ አለ። ከራስ አልፎ በርካታ ተጫዋቾችን ለሌሎች ክለቦችና ለሀገር ማብቃት የቻለው የወላይታ ሶዶ ዩኒቨርሲቲ ሴቶች ቮሊቦል ክለብ ከስኬታማ ጉዞ ተዳልጦ ባለፉት 2 ዓመታት ፈርሶ ከቆየ በኋላም ዘንድሮ እንደ አዲስ ተቋቁሞ ወደ ውድድር ገብቷል። ከሀገር ተሻግሮ በአህጉር አቀፍ ደረጃ በቮሊቦል ውድድሮች መሳተፍ የቻለው ክለብ ከ2 ዓመት ቆይታ በኋላ በመመለሱ በቡድን አባላቱ ላይ ልዩ የደስታ ስሜት ፈጥሯል። በጣም ደስተኛ ሆነናል። ያው ለሴቶችም ለወላይታ ማህበረሰብም ብዙ ውጤት አምጥተው ነበር በፊት በነበረው ቲምም እና ያንን ለማስቀጠል በተወሰኑ ምክንያቶች ተቋርጦ ቢሆንም ያው ደግሞ የቮሊቦል ፍቅርን ስላለ ወላይታ ደግሞ ብዙዎች የወጡት ከዛም ስለሆነ ያ የሚወጡትን ታዳጊዎችም እንዳይቆሙ እንደገና እንዲወጡና እንዲፈልሱ አድርጓልና ማደግ ያለበት ነገር መሆኑን አይተናልና በጣም ደስ ብሎናል። በጣም ደስ ይላል። ከ2 ዓመት በኋላ መመለስ ማለት ያው እንደ አዲስ አይደለም የተጫወት ነው። በጣም ደስ የሚል ጨዋታ ከቤስቶች ጋር ተሰልፈን ራሱ በጣም በቃ የሚያምር ጨዋታ ነው የተጫወት ነውና ደስ ይላል። በዘንድሮ የኢትዮጵያ ሴቶች ቮሊቦል ፕሪሚየር ሊግ ላይ እየተሳተፈ የሚገኘው ቡድን ታዳጊዎቹን ያሰባሰበ ተስፋ የሚጣልበት መሆኑን የቡድኑ መሪዎች ለኢቲቪ ተናግረዋል። እነኚህ ልጆች ከዞን ከአካባቢው ወጥቶ ማያውቁ ናቸው፣ ጀማሪ ናቸው። ሲመጡ ፎር ዘ ፈርስት ታይም ለመጀመሪያ ጊዜ ነው እዚህ ያመጣ ናቸው። ትልቁ አላማችን ምንድነው? ውድድር ኤክስፖዠሩ እንዲያዩና ቀጣይ ደግሞ ምን መስራት አለብን የሚለው ነገር እንደ ክፍተት አይተን ጥቃቅን ስህተቶችን ሸፍነን የተሻለ ነገር ለመስራት ነው። እንደ ወላይታ ሶዶ ዩኒቨርሲቲ የሚያየውት ነገር ምንድነው? ከእለት ወደ እለት ጥሩ ፕሮግሬሽን አይቻል። እድሜያቸው ዝቅተኛ 15 ናቸው፣ ከፍተኛ 22 መዛ አካባቢ ያሉትን ወጣቶችን ሰብስበን ነው መልምለን ትሬኒንግ ከጀመርን ኦልሬዲ 3ኛ ወራችን ነው። በ3 ወር ነው ይሄንን ይዘናቸው የመጣነው። የጠበቅነውን አይነት ነው። ምክንያቱም አሁን ጨዋታን ማሸነፍ ብቻ አይደለም፣ የጨዋታን ልምድ ማግኘት የቮሊቦል ስፖርት አፍቃሪዎች የሚፈልጉትን አይነት እንቅስቃሴ ማሳየት የዚህ የመጀመሪያ ዓመት ግብ ነበረኛ። እንደ ጀማሪ የተሻለ እንቅስቃሴ እያየን ነው። የክለቡ ተጫዋቾች ነገን ሩቅ አስበው አንግበው ተነስተዋል። ቀጣይ እቅድ በቃ ከዚህ ከተሻሻለ ሆነን በቀኛ ዋንጫ የመያዝ እድል
እንይዛለን ብለ ጠንክረን መስራት ነው ያለብን ማለት ነው። ቡድኑ ተመሳሳይ ጣፋንታ እንዳይገጥመው ተተኪዎች ላይ እየተሰራ ነው ተብሏል። ሌላ ደግሞ ለዚህ የሚመግብ ፕሮጀክት አለን። ሌላ ከነዚህ ዝቅ የሚሉ አለ። እነሱ ደግሞ ለኛ ይመግቡናል። እኛም ደግሞ ለነሱ የሚያስፈልገውን ነገር ያው እያዘጋጀን እንገኛለን። እኛ እንደ ዩኒቨርሲቲ ሁለት አይነት ፕሮግራም ነው ያለን። እዚህ ዋናው ቡድን አለ። ከታች ደግሞ ከ17 ዓመት በታች አንድ ሳይት አለን። ዘንድሮ ነው የተጀመሩት ሁለቱ። ቀጣይ እንግዲህ ከታዳጊዎችም ወደ ላይ ስበን እነዚህም የአንድ ዓመት ልምድ ይዘው ሊጉን በሚመጥን ደረጃ ተፎካካሪ ይሆናሉ ብለን ነው ተስፋ ብናደርገው። የኢትዮጵያ ቮሊቦል ፌዴሬሽን የወላይታ ሶዶ ሴቶች ቮሊቦል ክለብ በመመለሱ ለሌሎች ክለቦችም በር ከፋች ሊሆን ይችላል ብለዋል። በታዳጊዎች የተገነባ ቡድን በፕሪሚየር ሊጉ የመጀመሪያ ዙር 3 መርሃ ግብሮች ሽንፈትን አስተናግደዋል። ወደ ውጭ ዜናዎቻችን አልፋለን። የክለቡ ደጋፊዎች ጨዋታው ከመጀመሩ 15 ደቂቃ አስቀድሞ የሰጡን ድጋፍ ትልቅ ተነሳሽነት ፈጥሮና አሸንፈናል ሲል አሰልጣኝ ሚካኤል አርቴታ ተናገረ። በአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ አርሰናል ሪያል ማድሪድን በሜዳው ከአሳማኝ ኳስ እንቅስቃሴ ጋር 3-0 አሸንፏል። አብርሃም ተስፋዬ የዚህን ጨዋታ ዝርዝር እንደሚከተለው ያቀርበዋል። አሰልጣኝ ሚካኤል አርቴታና ስብስባቸው በማድሪዱ ጨዋታ ሜዳ ላይ ማሳየት ካሰቡት እንቅስቃሴ ጎን ለጎን ደጋፊዎቻቸው የተለየ ነገር እንዲፈጥሩላቸው ከጨዋታው አስቀድሞ ተማጽነዋቸው ነበር። ታዲያ ለመድፈኞቹ ውጥን መሳካት ለ90 ደቂቃ የተለዩ የነበሩት የክለቡ ደጋፊዎች በምንም አይነት የአየር ሁኔታ ሁልጊዜም ሰሜን ለንደን እነዚህ መንገዶች የራሳችን ናቸውና ልባችን በጭራሽ አይተዋቸውም በሚለው ዜማቸው ኤሚሬትስን በአንድ እግሯ ያቆሟታል። ይህ ትልቅ ተነሳሽነትን ይዞላቸው የመጣው የክለቡ ተጫዋቾች ማድሪድን ከመድፉ መንደር ፎጣ አስጥለውም በዝርር አሸንፈውታል። የጋብሪኤል ማንጋሊሽ መጎዳትና ማድሪድ በኪሊያን ሚባፔ፣ ሮድሪጎና ቬኒሲየስ ጁኒየር የሚመራ የፊት መስመር መያዙ ነገሮችን ከባድ ያደርጋቸዋል የሚል ስጋትን ቢፈጥርም በዚህ ደረጃ ለመጀመሪያ ጊዜ ትልቅ ጫናን ለመቋቋም አዲስ የነበሩት ጃኮብ ኪወርና ማይልዩስ ስኬሊ ከዊሊያም ሳሊባ ጋር የነበራቸው መናበብ እንዲወደሱም አድርጓቸዋል። ከነጉዳቱ የዓለማችን ምርጡን የመስመር አጥቂ ቬኒሲየስ ጁኒየርን መዳረሻ በማሰጣት ያመሸው ዩሪያን ቲምበርን ቢሆን ለቦታው የተፈጠረ ታታሪ ተጫዋችም አድርጎታል። በጁድ ቤሊንጋም ከማቪንጋና ሉካ ሞድሪች የሚመራውን የሎስ ብላንኮቹን የአማካኝ ክፍል በኳስ ቁጥጥር ብልጫ በመውሰድ የጨዋታው ሚዛን ወደ መድፈኞቹ እንዲያጋድል በማድረግ ቶማስ ፓርቲ፣ ዴክላን ራይስና ማርቲን ኦዴጋርድ የነበራቸው መናበብ በስተመጨረሻም ጣፋጭ ፍሬ አፍርቷል። ጨዋታውን የተቆጣጠርንበት መንገድ በጣም ጥሩ ነው። ትልቅ ብቃትን ያሳየነው ቅንጅታችን የማድሪድን ድክመት እንድናገኝ አድርጎናል። በስቴዲየም ውስጥ የነበረው ድባብ ከጨዋታው 15 ደቂቃ አስቀድሞ የጀመረ መሆኑም በጣም አግዞናል። በጥሩ ጉልበት እንድንጫወትም አድርጎናል። እንደ ቡድንም ሆነ እንደ ግል ጥሩ ነበርን። በተለይ የመጀመሪያው የዴክላን ራይስ ግብ ምሽቱን ያሳመረው ይመስለኛል። ብዙዎች ከመጀመሪያዋ የዴክላን ራይስ ግሩም ግብ በኋላ አሁን የአውሮፓ ሻምፒዮንስ ሊግ ነው ማድሪድ ይነሳል፣ ታምር ያሳያል ብለው ጠበቁት። ግን ይህ መሆን አልቻለም። ዴክላን ራይስ ሌላ ድንቅ ግብ አስቆጠረም። አሁንም ቢሆን የማድሪድ ተነሳሽነት እጅግ እንደሞተ ነው። በስፔን ምድር ሪያል ሶሲዳድ ቤት በነበረበት ሰዓት ማድሪድ ላይ ተደጋጋሚ ግቦችን ማስቆጠር የቻለው ሚካኤል ሜሪኖ ሌላ ድንቅ ሶስተኛ ግብ ማስቆጠረም። ይሄኔ በስቴዲየም ውስጥ የነበሩ የማድሪድ ደጋፊዎች ጨዋታው እዛ ጋር እንዲያልቅም ተመኙ። ጋላክቲኮቹ 2012-13 የውድድር ዘመን ላይ በግማሽ ፍጻሜው በቦሩሺያ ዶርትሙንድ ከደረሰባቸው የ4-1 ሽንፈት በኋላ ለመጀመሪያ ጊዜ በኤምሬትስ በበቃኝ እጅ ነሱ። ይህ ሁሉ ሲሆን በዝምታ ከመመልከት ውጪ ምንም ማድረግ ያልቻሉት አሰልጣኝ ካርሎ አንቸሎቲ ወደፊት ለመጫወት ከማሰብ ይልቅ ሌላ ግብ እንዳይቆጠርባቸው ካደረባቸው ፍራቻ የተነሳ አማካኙ ሉካ ሞድሪችን ቀይረው ተከላካዩን ሉካስ ቫስኩዌስን ወደ ሜዳ ማስገባታቸው በማድሪድ ቤት ውሉ እየጠፋባቸው ስለመምጣቱ እንደ ማሳያ ተደርጎም ተቀምጧል። አርሰናል በኤምሬትስ የግብ ካዝናውን አንድ ብሎ ሲከፍት ዴክላን ራይስ ከ25 ሜትር ርቀት ያስቆጠራት የቅጣት ምት ኳስ ከቀድሞ የሪያል ማድሪድ ተከላካይ ሮቤርቶ ካርሎስ ኳስ ጋራ እየተነጻጸረችም ትገኛለች። ትላንት በኤምሬትስ ማድሪድን ወግኖ የተገኘው ሮቤርቶ ካርሎስ ከዚች ግብ መቆጠር በኋላ ከመገረም ውጪ ምንም ማለት አልቻለም። የአርሰናል የቆሙ ኳሶች አሰልጣኝ ኒኮላስ ጆቨር ሜዳ ላይ ከሚገኙ ተጫዋቾች ባላነሰ በብዙ ግቦች ላይ አስተዋጽኦ እየጎላ መጥቷል። ትላንትም ዴክላን ራይስ ያስቆጠረበትን መንገድ በመጠቆም መንገድ ጠራቂው ሰው እሱ ነበረም። የምናወራው ስላለፉት ቅርብ ወራቶች ብቻ መሆን የለበትም። አርሰናል
ከ2021 መስከረም ወር ጀምሮ ከቆሙ ኳሶች ግቦችን እያስቆጠረ ነው። ያኔም ማርቲን ኦዴጋርድ በርንሌ ላይ እንዳሁኑ የቆመ ኳስ አስቆጥሯል። ይሄ ማለት የቆየ ነው። ትላንትም ያደረግነው ይሄንኑ ነው። ራይስ ከዚህ በፊት ይህንን ማድረግ አልቻለም ነበር። ማታ ግን ከአንድም ሁለት ጊዜ አድርጎታል። ይሄ ተጽዕኖ አድርጎ ሊሆን ይችላል፣ ግን ይሄ የስራ ውጤት ነው። ለማሸነፍም ጠቅሞናል። አሁን ትልቁ ነገር ማድሪድ ይህንን ውጤት በቤርናባው መቀልበስ ይችላል ወይ የሚለው ጉዳይ ሆኗል። በ3 ግቦች ልዩነት በማለቁ እድለኛ ነበርን ያለው ጁድ ቤሊንግሃምን ጨምሮ ኪሊያን ምባፔና አሰልጣኝ ካርሎ አንቸሎቲ እንደለመድነው ውጤቱን እንቀለብሰዋለን ብለዋል። በእግር ኳስ ሁሉም ነገር ይለወጣል። ከጨዋታው በፊት ዴክላን ራይስ 2 የቆሙ ኳሶችን ያስቆጥራል ብሎ ማንም አልጠበቀም። በእግር ኳስ ምንም ሊፈጠር እንደሚችል ማሳያ ነው። ይህን ግን መቀልበስ እንችላለን። በቤርናባው ብዙ ጊዜ ውጤቶች ሲቀለበሱ አይተናል። ዊሊያም ሳሊባን ጨምሮ አሰልጣኝ ሚካኤል አርቴታ ግን ወደ ቤርናባው የምንሄደው ለማሸነፍ እንጂ ለመታዘብ አይደለም ሲሉ ተደምጠዋል። ስለዛ ነገር አሁን ማውራት አልፈልግም። አሁን ደስታውን ስለማጣጣምና ዘና ማለት ነው የምፈልገው። ቅዳሜ ስላለብን ጨዋታ በተሻለ መዘጋጀት አለብን። በአሊያንዝ አሬና በተደረገ ሌላ የሩብ ፍጻሜ ጨዋታ ባየር ሙኒክ በኢንተር ሚላን ተሸንፏል። አሰልጣኝ ሲሞኔ ኢንዛጊ ምሽቱን ድል በሳንሲሮ እንደግመዋለን ሲል ኮምፓኒው በኩል በመልሱ ጨዋታ ውጤቱን መቀልበሰን ለግማሽ ፍጻሜ እንደርሳለን ብሏል። አዲስ የሸዋስ ዝርዝር አለው። በጀርመን ሙኒክ አሊያንዝ አሬና በሚደረገው የዘንድሮው የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ለመድረስ የሩብ ፍጻሜ መርሃ ግብሮች ትላንት ምሽት ተደርገዋል። በሜዳው በሚደረገው የፍጻሜ ፍልሚያ ለመድረስ ሰፊ ዕድል እንዳለው ሲነገርለት የቆየው ባየር ሙኒክ በሜዳውና ደጋፊው ፊት ተሸንፏል። ከኢንተር ሚላን ጋር ጨዋታቸውን ያደረጉት ባቫሪያኑ 2-1 ተሸንፈው ለግማሽ ፍጻሜ ለመድረስ ያላቸውን ዕድል አጥብበዋል። በአሊያንዝ ስቴዲየም 75000 ተመልካች በተከታተለው የመጀመሪያው ዙር የሩብ ፍጻሜ ጨዋታ ባለሜዳው ክለብ ጨዋታውን ተቆጣጥሮ መጫወት ቢችልም መደበኛው ሰዓት ሊጠናቀቅ ደቂቃዎች ሲቀሩት በተቆጠሩበት ግብ ሊሸነፍ ችሏል። 41 በመቶ የኳስ ቁጥጥር የነበረው የሚላኑ ክለብ ላውታሮ ማርቲኔዝ ከማርከስ ቱራም የተሰጠውን ኳስ በግሩም ሁኔታ በማስቆጠር ክለቡን መሪ አድርጓል። በመጀመሪያው አጋማሽም ሆነ ከረፍት መልስ የጨዋታ የበላይነት የነበረው የቪንሰንት ኮምፓኒው ቡድን ያቻነት ግብ ለማስቆጠር 50 ያክል ደቂቃዎችን መጠበቅ ግድ ብሎታል። ከባየር ሙኒክ ጋር 744ኛ ጨዋታውን ያደረገው ቶማስ ሙለር ተቀይሮ በመግባት 88ኛው ደቂቃ ላይ ክለቡን አቻ አድርጓል። በክረምቱ ዝውውር ከባየር ሙኒክ ጋር ያለውን የ25 ዓመታት ቆይታ እንደሚቋጭ ያሳወቀው ቶማስ ሙለር በሻምፒዮንስ ሊጉ ያስቆጠራቸውን ግቦች መጠንም 56 አድርሷል። ከ3 ደቂቃዎች የአቻነት ግብ በኋላ ካርሎስ አጉስቶስ አመቻችቶ ያቀበለለትን ኳስ ዴቪድ ፌራቴሲ ወደ ግብነት በመቀየር የ3 ጊዜ ሻምፒዮኑን ክለብ ወደ ግማሽ ፍጻሜ ለማለፍ ያለውን ተስፋ አለምልሟል። ለ10ኛ ጊዜ በተገናኙበት ጨዋታ ሃሪኬን፣ ኦሊሴና ቶማስ ሙለር ግብ መሆን የሚችሉ ኳሶችን ማምከናቸው የ6 ጊዜ ሻምፒዮኑን ክለብ በሜዳው አሳፋሪ ሽንፈት እንዲከናነብም አድርገውታል። ጨዋታው ከባድ እንደነበር የተናገሩት የባየር ሙኒክ አሰልጣኝ ቪንሰንት ኮምፓኒና የኢንተር ሚላኑ አቻቸው ሲሞኔ ኢንዛጊ የመልሱ ጨዋታ እጅግ ተጠባቂ መሆኑን ከጨዋታው በኋላ ተናግረዋል። Dobbiamo pensare non al risultato ma del tipo di gara che abbiamo fatto contro በውጤቱ ደስተኞች ነን። በምሽቱ ጨዋታ የተለየ ነገር አድርገናል። ይህ ውጤት ትርጉም ሊኖረው የሚችለው በሳን ሲሮ በደጋፊያችን ፊት ስንደግመው ነው። Tra 7 giorni a San Siro lì dovremo essere bravi. We have lost 2-1 and there's nothing I can do to change that now. በሜዳችን 2-1 ተሸንፈናል። በጨዋታው በርካታ ዕድሎችን ፈጥረናል። ነገር ግን ውጤቱን መቀልበስ እንደምንችል አምናለሁ። እነሱ እዚህ እንዳደረጉት እኛም እዛ ማድረግ የማንችልበት ምክንያት የለም። በእርግጠኝነት ውጤቱን ቀልብሰን ለግማሽ ፍጻሜ እንደምንደርስ አምናለሁ። And next week we still have full belief we can win there. የመልሱ ጨዋታ ከወዲሁ ከባድ ሊሆን እንደሚችል የተጠበቀው የሁለቱ ክለቦች ጨዋታ የዛሬ ሳምንት በሚላን ሳን ሲሮ ምሽት 4 ሰዓት ላይ ይደረጋል። የጥሎ ማለፉ ጨዋታው ዛሬም ቀጥሎ ሲካሄዱ ባርሴሎና ከቦሩሲያ ዶርትሙንድ፣ ፒኤስጂ ደግሞ ከአስቶን ቪላ ምሽት ጨዋታቸውን የሚያደርጉ ይሆናል። ተመልካቾቻችን ለሰዓቱ የነበሩ የስፖርት ዜናዎች እነዚህ ናቸው። ዝርዝር መረጃዎችንና ሌሎች ተጨማሪ ዜናዎችን በኢቲቪ ስፖርትና መዝናኛ ቻናላችን ከደቂቃዎች በኋላ 7 ሰዓት ላይ እንጠብቃችኋለን። ጤና ይስጥልኝ።